በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 30 በዚህች ቀን የቁስጥንጥንያ ሊቀ ጳጳሳት ቅዱስ አባት አካክዮስ አረፈ። ይህም ቅዱስ ቸር የሆነ ምሁር ነው። አምላክ ያጻፋቸውንም መጻሕፍት ቃላቸውን አሳምሮ የሚተረጉም አዋቂ ነው። በቁስጥንጥንያ ቤተ ክርስቲያንም ቅስና ተሾሞ ነበረ። በኬልቄዶንም ስብሰባ በሆነ ጊዜ ይህ አባት በጉባኤው ውስጥ በሆነው ሁሉ ደስ አላለውም። ስለ ዕውቀቱም እንዲመጣ በፈለጉት ጊዜ እርሱ አሞኛል ብሎ ስለ ራሱ ምክንያት ሰጠ። በእስክንድርያ ሀገር ሊቀ ጳጳሳት በቅዱስ ዲዮስቆሮስ ላይ ስለደረሰበት ስቃይ በሰማ ጊዜ እጅግ አዘነ። ሃይማኖታቸው የቀና እንደሆነ በሚያውቃቸው ባልንጀሮቹ በሆነ በወዳጆቹ በወታደር አለቆችና በመኳንንቶች ፊት የአንድነት ጉባኤውን ረገመ። የእሊህም ክፉዎች ከጉባኤያቸው አንድ ያላደረገኝን እግዚአብሔርን አመሰግነዋለሁ አለ። የቁስጥንጥንያ ሊቀ ጳጳስ እንጣሌዎስም ባረፈ ጊዜ ሃይማኖቱ የቀና እንደሆነ ስለአወቁ የሀገሩ ሊቃውንትና መኳንንት ይህንን አባት አካክዮስን መረጡት። እርሱ በቤተ ክርስቲያን ውስጥ የሆነው መጣላትና መለያየትን ያስወግዳል በማለት ተስፋ አድርገው በቁስጥንጥንያ አገር ላይ ሊቀ ጵጵስና ሾሙት። በተሾመ ጊዜ ከብቻው እግዚአብሔር በቀር ማንም ሊያስወግደው የማይችል የጥልና የመለያየት የማይድን በሽታ አገኘ። በልቡም አስቦ መጀመሪያ ራሱን አድን ዘንድ አይሻለኝምን አለ። የቅዱሳን አባቶቻችን የቄርሎስንና የዲዮስቆሮስን የቀናች ሃይማኖት የተማረና በእርሷ የጸና መሆኑን እየታመነለት ከዚህ በኋላ በማስተካከል በክህነት ሥራ በመሳተፍ ይቀበለው ዘንድ ወደ እስክንድርያ ሊቀ ጳጳሳት ወደ ሦስተኛው ጴጥሮስ መልእክት ላከ። አባ ጴጥሮስም መልእክቱን ባነበበ ጊዜ ደስ ብሎት ታላቅ ክብርን አከበረው። ያችንም መልእክት በጉባኤ ፊት አነበባት። ከዚህ በኋላ አባ ጴጥሮስ ለመልእክቱ መልስ ጽፎ ከ3 ኤጲስቆጶሳት ጋር ወደ አካክዮስ ላከ። እነርሱም ወደ ቁስጥንጥንያ ከአባ አካክዮስ ዘንድ በደረሱ ጊዜ የአባ ጴጥሮስን ደብዳቤ ሰጡት። እርሱም ሃይማኖታቸው በቀና በወዳጆቻቸውና በሀገሩ መኳንንት ፊት አነበባት። ሁሉም ደስ አላቸው። አባ አካክዮስም እሊህ ኤጲስቆጶሳት ታላቅ ክብርን አከበራቸው። ወደ አንድ ገዳምም ወሰዳቸው። መስዋዕትንም አዘጋጅቶ የቁርባን ጉባኤ በመቀደስ ከእሳቸው ጋር አንድ ሆነ። ከእሳቸውም ቡራኬ ተቀበለ። ዳግመኛ ከአባ አትናቴዎስ፣ ከአባ ጢሞቴዎስ፣ ከአባ ቄርሎስ፣ ከአባ ዲዮስቆሮስ ከሃይማኖታቸው የሚተላለፈውን እያወገዘ ጻፈ። ያችንም የመልእክት ደብዳቤ ሰጣቸውና በፍቅር በሰላም አሰናበታቸው። ወደ አባ ጴጥሮስም በደረሱ ጊዜ አባ አካክዮስ ያደረገውን ሁሉ ነገሩት። የመልእክቱንም ደብዳቤ ሰጡት። እርሱም ደስ አለው። ስሙንም በማይጠንትና በቁርባን ጊዜ እንዲጠሩ አዘዘ። ዜናውም በሮማውያን ኤጲስቆጶሳት ዘንድ በተሰማ ጊዜ አባ አካክዮስን ከቁስጥንጥንያ መንበር አሳደዱት። በቀናች ሃይማኖት እንደ ጸና በደሴት ውስጥ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሰማዕት አባ መርቆሬዎስ መታሰቢያ ነው። የቆዝሞስና የድምድያኖስም ቤተ ክርስቲያናቸው የከበረችበት ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱሳን አናንዮስ ዘአምድ፣ አባ ጴጥሮስ፣ የጻድቁ የኢትዮጵያ ንጉሥ የገብረ መስቀል የእረፍታቸው መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በህዳር ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። በቅዱሳን በነቢያትና በሐዋርያት አንድነት፣ በጻድቃንና በሰማዕታት አንድነት፣ በትጉሃን መላእክትም አንድነት፣ በሁሉም ጸሎት በእመቤታችን በቅድስት ድንግል ማርያም አማላጅነት ርዕሰ ሊቃነ ጳጳሳችን አባ ማትያስን ይጠብቅልን። የጳጳሳት አለቆችና ኤጲስቆጶሳትን በቤተ ክርስቲያን ውስጥ የተሾሙትን ሁሉ ካህናትን፣ ዲያቆናትን፣ መምህራን ወንጌልን ይጠብቅልን። የቅድስት ቤተ ክርስቲያን ልጆች የምንሆን ሁላችንንም ይጠብቀን ለዘላለሙ በእውነት አሜን። ህዳር 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አፄ ገብረ መስቀል ጻድቅ ንጉሠ ኢትዮጵያ፣ ቅዱስ አካክዮስ ሊቅ፣ ቅዱሳን ቆዝሞስ ወድምያኖስ፣ ቅዱስ አናንዮስ ዘአምድ፣ አባ መርቆሬዎስ ሰማዕት። ወርሃዊ በዓላት ቅዱስ ማርቆስ ሐዋርያ፣ ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅድስት ሶፊያ ሰማዕት፣ አባ ሳሉሲ ክቡር ጻድቅ፣
አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህ እጅግ ሐሴትን ያደርጋል። የልቡንም ፈቃድ ሰጠኸው፣ የከንፈሩንም ልመና አልከለከልከውም። በበጎ በረከት ደርሰህልነታልና ከከበረ ዕንቁ የሆነ ዘውድን በራሱ ላይ አኖርህ። ሕይወትን ለመን ሰጠኸው፣ ለረዥም ዘመን ለዘላለሙ በማዳንህ ክብሩ ታላቅ ነው። ክብርንና ምስጋናንም ጨመርህለት። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸድቀ መበለት ወኩፈ እምእለ አብኦ በውላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘጻፎ በከርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይ ስውረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።